ዘመናት በበሽታና በድርቅ በረሃብ በጦርነት ምክንያት 70 ሚሊዮን የሚሆነው የኢትዮጵያ ሕዝብ ያልቃል ብለው ትንቢት የተናገሩ የሞት ነቢያት ነበሩ። ስለዚህ በእግዚአብሔር አሰራር ገብተው የገዛ ፍላጎታቸውን እንደ እግዚአብሔር ቸርነት አለን። ስለዚህ ትንቢት ምንድነው? ቤተክርስቲያን ቀርቶ ሰው የካህናትን መስቀል ሳይሳለም ስጋው ደሙ ሳይቀበል እንዴት ያለ መዳን ነው የሚያገኘው? ጸበል ቦታና ሆስፒታል ያለው ሰው ብዙ ነው በጣም ተሰልፎ ለመዳን ስጋው ደሙ ለመቀበል የተሰለፈው ሰው ግን ትንሽ ነው። ስለዚህ የትኛውን ነው የምንፈልገው? ጊዜያዊውን መዳን ነው ዘላለማዊውን መዳን ነው የሚለው? ጋኔን ማስለፍለፍ የቅድስና ምልክት አይደለም። በመጨረሻው ዘመን መንግስተ ሰማያት ከማይገቡት ሰዎች መካከል ጋኔን የሚያስለፈልፉ ግን የማይቆርቡ ንስሐ የማይገቡ ንስሐ አባት የሌላቸው በቅድስና የማይመላለሱ ሰውን የሚያጭበረብሩ ሰዎች ግን ጋኔን ሲያስለፈልፉ የኖሩ ሰዎች ከመንግስተ ሰማያት በአፋ ነው የሚቀሩት። ከቁርባን በላይ ማድረግ እንዳለ አላውቅም ነበር እኔ ራሱ። ከጥንት ጀምሮ እስከ ዛሬ ድረስ ሰይጣን እኔ ሰይጣን ነኝ ብሎ መጥቶ አያውቅም። አንተ ወቱ መሶበ ወርቅ ንጹሕ እንተ እስቴታ መናው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ዘአብጽሐነ እስከ ዛቲ ሰዓት በሀብቱ ስቦ በረድኤቱ አቅርቦ ለዚህ ሰዓት ያበቃን አምላከ ቅዱሳን እግዚአብሔር ስሙ የተመሰገነ ይሁን። ለቃል ዕርገት ለሥጋ ዕርገት ምክንያት የሆነች የባህሪያችን መመኪያ እማ አምላክ ወላዲተ አምላክ ስሟ በአፈ መላእክት ወሰብ የተከበረና የተመሰገነ ይሁን። በጸና ሃይማኖት በቀና ምግባር የተጓዙ ቅዱሳን ሁሉ ክብርና ምስጋና ይድረሳቸው። ለእናንተም እንዲገባችሁ ይህን መርሃ ግብር የምትከታተሉ የክርስቶስ ቤተሰቦች የመብርሃን የበረከት የቃል ኪዳን ልጆች የቅዱሳን ወዳጆች በኃያሉ በገናናው በአምላካችን ፍጹም ሰላም እንደምንከረማችሁ እንደምን አላችሁ? አሜን። አምላካችን በቸርነቱ ብዛት ከዘመን ላይ ዘመንን እየጨመረ በሀብቱና በረድኤቱ ጠብቆ ለዚህ ሰዓት ያበቃን ቅዱስ አምላካችን እግዚአብሔር የተመሰገነ ይሁን። እግዚአብሔር ቢፈቅድልንና ምስጢር ቢያቀናልን ዛሬ መነሻ የምናደርገው የትምህርታችን ኃይለ ቃል በአንደኛ ቆሮንቶስ ምዕራፍ 16 ከቁጥር 13 ያለውን ኃይለ ቃል አንስተን ይሆናል። ቃሉም ንቁ፣ በሃይማኖት ቁሙ፣ ጎልምሱ፣ ጠንክሩ የሚል ነው። ርዕሱን ለማሳጠር ያህል ንቁ በሚል ኃይለ ቃል ነው የምንማማረው። አሁን ያለንበት ዘመን ትልቅ ንቃት የሚጠይቅ እጅግ በጣም ከበድ ያለ ጊዜ እንደሆነ የተወደዳችሁ እግዚአብሔር ቤተሰቦች ታስተውላላችሁ። እና ካልነቃን በስተቀር በአንዳንድ ጉዳዮች ላይ የምንሰማቸው የምንረዳቸውና የምናስተውላቸው ነገሮች እጅግ በጣም የሚከብዱ ናቸው። በየጊዜው ሰይጣን ድንቅ የሆኑ በጣም ጥበብ የተሞላባቸው የክፋት ጥበቦች የተሞላባቸው አሰራሮችን ይዞ ወደ ልባችን እንደሚመጣ እናውቃለን። ከሁሉ በጣም የሚከፋው በጽድቅ መንገድ ኃጢአትን እየሰሩ መኖር እንድንለማመድ በወርቃማ ቃላትን ለኃጢአት እንድንጠቀም። ለምሳሌ እኛ በምንኖርበት ዘመን በህይወታችን ውስጥ ልዩ ቦታ ያላቸው ቃላት አሉ። እንደ ፍቅር፣ እንደ ሰላም፣ እንደ አንድነት፣ እንደ ብልጽግና ያሉ። ስለዚህ ሰይጣን በእነዚህ ቃላት እንዳይጠቀም ያደርገዋል። ፍቅርን መጥፎ ስራ እየሰራ መጥፎ ስራን ፍቅር ብሎ እንዲጠራ፣ በሁለት ወንድማማቾችን እያጣላ ስለ ሰላም እንዲያወራ ስለ አንድነት እንዲያወራ የሚያደርግበት ሁኔታ እንመለከታለን። በጎ እየመከረ እየመሰለ ማለት ነው። እና በበጎው ነገር መጥፎን ነገር ማስተላለፍ። ለምሳሌ በቅዱስ መጽሐፍ እንደምናውቀው ይሁዳ ጌታን በመሳም ነበር አሳልፎ የሰጠው። እና መሳም የፍቅር ምልክት እንደሆነ ይታወቃል እንጂ የሞት ምልክት አይደለም፣ የጥላቻ ምልክት አይደለም። ግን በመሳም ነው አሳልፎ የሰጠው። ስለዚህ በጣም መጥፎ የኃጢአትና የክፋት አካሄድ ነው እየሳሙ ሰውን ለሞት አሳልፎ መስጠት። እንደ ሄሮድስ ማለት ነው። ሰብአ ሰገልን እንድሰግድለት እኔም መጥቼ እንድሰግድለት ሰግዳችሁለት ስትመጡ ወደ እኔ ኑ ብሎ በአፉ ስለ ስግደት ነው የሚያወራ፣ በልቡናው ግን ጌታን እንድገድለው ንገሩኝ ማለቱ ነው። እና እንዲህ ያሉ መንገዶች በዚህ ዘመን ያለን ክርስቲያኖችን የሚፈትኑ አካሄዶች ናቸው። ስለዚህ ከዚህ አንፃር እያንዳንዱን ነገር የምንመረምርበት የራሳችን የሆነ የንቃት ሚዛን ሊኖረን ይገባል። እኛ ባለንበት ዘመን ሰውን ሁሉ ከፈተኑት ጉዳዮች አንዱ ትንቢት ነው። ትንቢትን ሁሉ ግን ልናምን አንችልም። ራእይን ልናምን አንችልም። ህልምን ልናምነው አንችልም። በብዙ መንገድ ስለሆነ ማለት ነው።
ትንቢትን እውነተኛ ነቢያትም ይናገሩታል፣ ሐሰተኛ ነቢያትንም ይናገሩታል። ስለዚህ እውነተኛ ነቢያትና ሐሰተኛ ነቢያትን የምንለይበት የራሳችን አሰራር ሊኖረን ዕውቀት ንቃት ሊኖረን ይገባል። ካለዛ ግን እግዚአብሔርን እያመለክን እየመሰለን ሰይጣንን የምናመልክበት ሁኔታ ሊፈጠር ይችላል። ተአምር የሚያደርገው ሰው ሁሉ እውነተኛ ነው ወይ? እውነተኛው ተአምር ምንድነው የሚለውን በሚገባ ማጥናት እና መጠየቅ ይኖርብናል ማለት ነው። ለምሳሌ ትንቢትን በተመለከተ ትንቢት በሰው ፈቃድ የሚሆን ነገር አይደለም። በእግዚአብሔር መንፈስ ተቃኝተው ቅዱሳን አባቶቻችን የሚናገሩት ነገር ነው ትንቢት የሚባለው። አሁን ግን ብዙ ትንቢትን እንናገራለን የሚሉ ሰዎች የተነሱበት በጣም አስከፊ ሰዓት ነው። በምንድነው የምንለየው ከተባለ ትንቢት የሚናገረው ሁሉ ቅዱስ ነው ከሚል ሐሳብ መጠበቅ አለብን፣ መጠንቀቅ መንቃትም አለብን። በቅዱስ መጽሐፍ ውስጥ ቅዱስ ሳይሆኑ እንዲሁም በጥንቆልናና በኃጢአት ሥራ የተሰማረው ግን ትንቢት የተናገሩ ሰዎች አሉ። ለምሳሌ በለዓም የሚባለው ጠንቋይ ትንቢት ተናግሯል። ኮከብ ይሰርቅ ያዕቆብ ወያትት ኃጢአተ እስራኤል። ኮከብ ከያዕቆብ ዘንድ ይወጣል። ጌታ ኮከብ የተባለው ጌታ ነው። ከያዕቆብ ዘር ይወለዳል። ወያትት ኃጢአተ እስራኤል፣ ከእስራኤልም ክፋትንና መከራን መርገምን ፍዳን ያረቃል ብሎ ትንቢት ተናግሯል። ስለዚህ በለዓም ትንቢት ተናገረ ብለን እውነተኛ ሰው ነው ልንለው እንችላለን? እስራኤልን እንዲረግም ባላቅ ጠርቶት ለመርገም የወጣ ሰው ነው። እግዚአብሔር ግን መርገሙን ወደ በረከት ለወጠበት። ሳኦልም የሳኦል መልእክተኞችም ትንቢት እንደሚናገሩ መጽሐፍ ይነግረናል። ስለዚህ መናገር ትንቢት መናገር እንዲህ ይሆናል ብሎ መናገር የእውነተኛነት መገለጫ አይደለም። እንዲህ ነገር ይደረጋል ብለው የተናገሩ ነቢያትን የሚሉ ሰዎች መጥተው ነበር። በጣም ብዙ ሰዎች ተታለዋል በዚህ ምክንያት 2012 13 እና 14 በሶስቱ ዘመናት በበሽታና በድርቅ በረሃብ በጦርነት ምክንያት 70 ሚሊዮን የሚሆነው የኢትዮጵያ ሕዝብ ያልቃል ብለው ትንቢት የተናገሩ የሞት ነቢያት ነበሩ። ስለዚህ መንቃት አለብን ምዕመናን። እንደ እግዚአብሔር ቸርነት አለን። ስለዚህ ትንቢት ምንድነው? ማን ነው የሚናገረው? በዛ ላይስ ደግሞ ከዚህ መከራ የምታመልጡበት መንገድ ብለው ያስተማሩት ትምህርት ምን ያህል ሐሰተኛ ነቢያት መሆናቸውን እንደሚያስረዳ እናስተውላለን። ስለዚህ ሐዋርያው እንዳለው ንቁ፣ በሃይማኖት ጠንክሩ፣ ጎልምሱ፣ እደጉ። በሃይማኖት መቆም ያስፈልጋል። አሁን ሃይማኖታችን በትክክል የምናውቅበትና የምንረዳበት ወሳኝ ጊዜ ላይ ነው ያለ ነው እንጂ እንዳለፉት ጊዜያት በዘለማድ እየተመላለስ የመጣ ሁሉ የሚነዳን ከሆን ለመከራ ለስጋም ለነፍስም መከራ እንዳረጋለን። የምትድኑት ከካህናት ከራቃችሁ ነው። ክህነት የለም፣ መስዋዕትም የለም፣ ቁርባንም የለም። ዝክር ዘክሩ። የምትዘክሩት ጽዋው እና ህብስቱ እንደ ቁርባን ይሆንላችኋል። ቤተክርስቲያን አትሄዱ፣ ቤታችሁ እንደ ቤተክርስቲያን ይሆናል። ስለዚህ ቤተክርስቲያን ቀርቶ ሰው የካህናትን መስቀል ሳይሳለም ስጋው ደግሞ ሳይቀበል እንዴት ያለ መዳን ነው የሚያገኘው? እና የተወደዳችሁ የእግዚአብሔር ቤተሰቦች በቤተክርስቲያናችን መዳንና ፈውስ የሚባሉ ሁለት ቃላት አሉ። እና እነዚህን በትክክል መረዳት ይገባል። ፈውስ የሚባለው ጊዜያዊ ነው። እንደዚህ ሰውን ማታለልም ሊሆን ይችላል። እንዲህ ትሆናል እያሉ ባዶ ተስፋ መስጠት። መዳን የሚባለው ግን ዘላለማዊ ነው። ፈውስ የሚባለው ሰው በታመመ ጊዜ ደዌ ሥጋ ሲገጥመው ጸበል ሄዶ ወይም ሆስፒታል ሄዶ ከጊዜያዊ በሽታው መታከም ነው። ይሄ ግን ቋሚ መፍትሄ አይሆንም። ሰው ከጸበል ሄዶ ሆስፒታል ሄዶ ቢድንም ግን በሚቀጥሉት ጊዜያት ሞት አይቀርለትም። የታከመ ሰው ሁሉ ታከመ የዳነ ሰው ሁሉ አይሞትም ማለት አይደለም። ሞት ይመጣል። ዘላለማዊ መዳን የሚባለው ግን እነዚህ ሰዎች አፋልሰው ያስተማሩት ትምህርት ነው። ዘላለማዊ መዳን የሚባለው ሰው ሲቆርብ ነው። ሰው ከቆረበ ዘላለማዊ ሕይወትና ድህነት አለው እንዳለው ጌታ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል። ስለዚህ ስጋውን ሳይበላ ደሙን ሳይጠጣ ከቤተክርስቲያን ተለይቶ ከካህናት ርቆ እንዴት ብሎ ነው መዳን የሚቻለው? ስለዚህ መዳን የምንችልባቸው መንገዶች ስለተሰሩ ይህን ማስተዋል አለብን ምዕመናን። ስለዚህ በመቁረብ ነው ሰው የሚድነው። አሁን በእኛ ቤተክርስቲያንም ውስጥ የምናስተውለው ነገር ይሄ ነው። ምን ያህል ሰው ነው የሚቆርበው? አሁን እሁድ ለቅዳሴ እናቶች ሲሄዱ ልጆቻቸውን አዝለው ይሄዳሉ። ልጆቻቸውን ያቆርባሉ። እነሱ ግን የማይቆርቡ ብዙ ናቸው። ጸበል ቦታና ሆስፒታል ያለው ሰው ብዙ ነው በጣም ተሰልፎ ለመዳን። ስጋው ደግሞ ለመቀበል የተሰለፈው ሰው ግን ትንሽ ነው። ስለዚህ የትኛውን ነው የምንፈልገው? ጊዜያዊውን መዳን ነው ዘላለማዊውን መዳን ነው የሚለውን መጠየቅ አለብን። ስለዚህ እነዚህ ሰዎች ይህን የፈጠሩብን ሰዎች ናቸው። የምንድንበትን የድህነት መንገድ ያሳጡን። ታቦተ ኢየሱስ ባለበት ቦታ ከተጠጋችሁ ነው የምትድኑ። ታቦተ ገብርኤል
ታቦተ ሚካኤል፣ ታቦተ ማርያም፣ ታቦተ ቅዱሳን ባሉበት አትድኑም የሚሉ የድህነትን መንገድ አዛብተው ያስተማሩ የሐሰት ነቢያት ናቸው። ስለዚህ ትንቢትን፣ ራእይን፣ ህልምን፣ ተአምርን በደንብ ማስተዋል አለብን። እንደዚህ ያለ ትንቢት የለም። እግዚአብሔር የላካቸው የእግዚአብሔርን ነገር ሰውን የሚጠቅም ነገር ነው የሚናገሩት። ይሄ ግን አይደለም። ስለዚህ ባያውቁ ነው እንጂ እኛም ደግሞ የቤተክርስቲያንን ትምህርት በደንብ ስላልተማርን ነው እንጂ ፍትሐ ነገሥት አንቀጽ 1 ላይ ታቦት እንዴት እንደሚቀረጽ ተነግሯል። ከታቦቱ ከላይ የሥላሴ ስዕል፣ ከዚያ ቀጥሎ የእመቤታችን ምስለ ፍቁር ወልዳ፣ ከሥላሴ ስዕልና ከምስለ ፍቁር ወልዳ መሃል ደግሞ የጌታ ህቡ ስሙ የኢየሱስ ክርስቶስ አልፋ ቤጣ ወኦ የሚለው ስሙ። ከዚያ ታቦቱ ጻድቅም ሰማይትም መላክም ከሆነ ደግሞ ከታች መላኩ ወይም ሰማይቱ ወይም ጻድቁ ከቀና አርጎ አንገቱን ቀና አርጎ ወደ እመቤታችን፣ እመቤታችን ደግሞ ወደ ሥላሴ። ስለዚህ ጻድቁ ከእመቤታችን እንዲያማልደን፣ እመቤታችን ከሥላሴ እንድታማልደን ያጠይቃል። በማንኛውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦት ላይ የክርስቶስ ስም የሌለበት ታቦት የለም። ስለዚህ የኢየሱስ ክርስቶስ ታቦት ከሌለበት ቦታ ከተጠጋችሁ አትድኑም ማለት በሙሉ ታቦት የሚቀረጽበትን ስርዓትና ዶግማና ቀኖና በሙሉ የሚያፋልስ ትምህርት ነው። ምክንያቱም በታቦተ ገብርኤልም ላይ የኢየሱስ ክርስቶስ ስም አለ፣ በታቦተ ሚካኤልም ላይ የኢየሱስ ክርስቶስ ስም፣ የኢየሱስ ክርስቶስ ስም የሌለበት ታቦት የለም። ስለዚህ ሁሉም ታቦት መልአክም ሰማይትም ጻድቅም ይሁን ታቦተ ኢየሱስ አለበት፣ የክርስቶስ ስም ተጽፎበታል። ይሄንን ባለመረዳታችን ምክንያት ግን እንዲህ ስትሆኑ ነው የምትድኑ እያሉ ከቤተክርስቲያን እንድንርቅ፣ ከካህናት እንድንርቅ፣ ከምስጢራት እንድንርቅ እያስፈራሩ እያስጨነቁ ሀገራችን ጦርነት ውስጥ መከራ ውስጥ እንደሆነች ያን በዚያ የተጨነቀ ማህበረሰብ እንደሆነ አውቀው በስነ ልቡናችን ገብተው ችግር ፈጥረውብናል። ስለዚህ ትንቢትን መለየት አለብን። እውነተኛ ነቢያቶች ሰውን ወደ እግዚአብሔር የሚያቀርቡ ናቸው ነቢያት። ስለዚህ ማስተዋል አለብን። የምንነቃው አንዱ በትንቢት ጉዳይ ነው፣ በትንቢት ጉዳይ ነው። ሁለተኛው ከዚህ ጋር በተያያዘ ተአምርን በተመለከተ ያለንም አሳሰብ የተቃና እና ንቁ የሆነ መሆን አለበት። የእግዚአብሔር ቤተሰቦች ተአምርን በተመለከተ የመጀመሪያው ተአምር ድዊ መፈወስ ነው፣ መንክር ጋኔን ማውጣት ነው፣ ኃይል ሙት ማስነሳት ነው። ይህን ያደረገ ሰው ሁሉ ግን እውነተኛ ነው አይባልም። አንደኛ የመጀመሪያው ሰው የሚፈወሰው በምን ምክንያት ነው ብሎ ከተጠየቀ ሊጠመቅ የመጣው ሰው ሃይማኖት ካለው ስለ ተጠማቂው ሃይማኖት ብሎ እግዚአብሔር ፈውስ ይሰጠዋል። ሁለተኛው አጥማቂው ሃይማኖት ካለው ስለ አጥማቂው ሃይማኖት ብሎ እግዚአብሔር ድዊውን ይፈውሰዋል። ከዛ ውጭ ግን እሱ በሚያውቀው ጥበብ እግዚአብሔር ሰው የሚፈወሰው በእግዚአብሔር ኃይል ነው። ስለዚህ አንዳንድ ሰዎች የሆነ ቦታ ሄደው ሰዎች ስላስለፈለፏቸውና ስላጠመቋቸው የተፈወሱ የሚመስላቸው ሰዎች አሉ። ነገር ግን የመጀመሪያው እኛም አምነን ከሄድን በእኛ ሃይማኖት ምክንያት እግዚአብሔር ይፈውሰናል። ምናልባት ያኛው አጭበርባሪ ሰው እንኳን ቢሆን፣ አጥማቂው ሌባ ቢሆን፣ ከሃዲ ቢሆን፣ ሃይማኖት የሌለው እንኳን ቢሆን አምነው በሚሄዱት ሰዎች ምክንያት ድነት ሊፈጸም ይችላል ማለት ነው። አንደኛ ይሄን ምዕመናን መያዝ አለብን። ሁለተኛ ጋኔን ማስለፍለፍ የቅድስና ምልክት አይደለም። ማይክ አቅርቦ ጋኔኑን እስኪ ተናገር ብሎ ማናዘዝ ኦርቶዶክሳዊ ትምህርትም አይደለም፣ የቅድስና ምልክትም አይደለም። ምክንያቱም ባናውቅ ነው እንጂ እኮ እንደ ዲያብሎስ የተራቆተና የተዋረደ እኮ የለም። ስለዚህ ሩቅ ውዱቅ ዲያብሎስ ስለመሰከረ ቅድስናችን ተገለጠ ማለት አይደለም። ሰይጣን ማስለፍለፍ እኮ ቁም ነገር አይደለም። እኛ አኗኗራችን ስለተበላሸ ነው እንጂ አንድ ኦርቶዶክሳዊ በስመ አብ ብለን ስናማትብ እኮ ግር ብሎ በኖ የሚጠፋ ነው። የኢየሱስ ክርስቶስን ስም ስንጠራበት የሚጠፋ ነው። ስለዚህ ሰይጣንን እንደ ቁም ነገር ቆጥረን እገሌ አስለፈለፈው እገሌ ሳያስለፈልፈው ቀረ የምንለው አይደለም። ቅድስናም ብቃትም አይደለም። በመጨረሻው ዘመን መንግስተ ሰማያት ከማይገቡት ሰዎች መካከል ጋኔን የሚያስለፈልፉ ግን የማይቆርቡ ንስሐ የማይገቡ ንስሐ አባት የሌላቸው በቅድስና የማይመላለሱ ሰውን የሚያጭበረብሩ ሰዎች ግን ጋኔን ሲያስለፈልፉ የኖሩ ሰዎች ከመንግስተ ሰማያት በአፋአ ነው የሚቀሩት። ወደ ሰርጉ ቤት ጌታ ከገባ በኋላ ያንኳኩ ሰዎች ነበሩ። እኛ እኮ በስምህ ጋኔን አውጥተናል ይሉኛል፣ እኔ ግን ፈጽሞ አላውቃችሁም እላቸዋለሁ ብሏል። ስለዚህ በእግዚአብሔር ዘንድ እንድንታወቅ የሚያደርገን መልካም ምግባር፣ ስጋው ደሙ መቀበል፣ በክርስትና ጎዳና መመላለስ ነው እንጂ ጋኔን ከሚያስለፈልፍ አጭበርባሪ ጋር መዞር ለክብር አያበቃም። ስለዚህ ይህ ቁም ነገርም አይደለም። እንዲሁም አባቶቻችን እኮ ከጋኔን ጋር ለመኖር ጥረት አድርገዋል። ጋኔን በሰው ላይ መከራ የሚያመጣ ስለሆነ አሁን አንዳንዴ እግዚአብሔር ፈቅዶ እንድንኖር ቢያረገንስ ምናልባት
እንደና አባ ጳኩሚስ ያሉት አጋንንትን ወደ ራሳቸው ሰውነት አምጥተው በአጋንንት ብዙ ስቃይ ተቀብለው ለክብር የበቁ አባቶች አሉ። ስለዚህ እንደ መዳረሻ እንደ ክርስትና ግብ አድርገን መቁጠር የለብንም። ሊቁ ዮሐንስ አፈወርቅም እስመ ገቢረ ተአምራት ወመንክራት ይክል ያድህንም ኩነኔ ገሃነም ይላል። ገቢረ ተአምራትና ወመንክራት ድዊ መፈወስና ጋኔን ማውጣት ከገሃነም ቅጣት አያድንም ይላል። ከገሃነም ቅጣት የሚያድነን በጎ ስራ ነው፣ ስጋው ደሙ መቀበል ነው፣ ልጅነታችን ማጽናት ነው እንጂ ተአምር ማድረግ ድንቅ ልናደርግ እንችላለን። ዋናው ትልቁ ነገር ግን ሰማይ የለጎሙ አሉ፣ ፀሐይ ያቆሙ አሉ፣ ባህር የከፈሉ አሉ። እነዚህን አባቶች ግን ለክብር ያበቃቸው ለቅድስና ያበቃቸው ባህር መክፈላቸው ፀሐይ ማቆማቸው ሳይሆን ከእግዚአብሔር ጋር መሆናቸው ነው። ስለዚህ ከእግዚአብሔር ጋር መሆን አለብን እንጂ ሌላውም ሰው አጭበርብሮ የሆነ ነገር ማድረግ ይችላል። ከዛ ውጭ ደግሞ ህልምና ራእይን በተመለከተ ሰይጣን ያልሆነ ህልም ያልሆነ ራእይ አምጥቶ የተለየ ነገር እንዲሰማ ሊያደርግ ይችላል። ስለዚህ እያንዳንዱን ጎዳናችንን እንደ አባቶቻችን አንድ አባት ሰይጣን ገብርኤል ነኝ እግዚአብሔር ጸሎትን ሰምቶልሃል ብሎ ሲያናግረው እኔ ገብርኤል የሚላክልኝ ሰው አይደለሁም ነበር ያለው። ስለዚህ የእውነተኛ አባቶቻችን ህይወት ትህትና የተሞላበት ነው። ራሳቸው ሲናገሩ በስማቸውን በእኛ ዘመን እኮ ያልተደረገ ነውር እኮ የለም። የኔን ስም ጠርተው ውጣ የሚሉ እኮ አጥማቂዎችና አጭበርባሪ ሰዎች እኮ ነው የተፈጠሩት። ስርዓተ ብህትውና ስርዓተ ጥምቀት እንዴት ነው ግን? አሁን በቅዱሳን ታሪክ ውስጥ ጴጥሮስና ዮሐንስ በስሙ ለእግዚእነ ኢየሱስ ክርስቶስ ጻ ርኩስ መንፈስ፣ አንተ ርኩስ መንፈስ በጌታችን በኢየሱስ ክርስቶስ ስሙ ሕይወት መድኃኒት በሆነው በአምላካችን ስም ውጣ ነው ያሉት እንጂ በእኔ ስም ውጣ ያለ ቅዱስ የለም። በእኛ ዘመን ግን የኔን ስም ጥራና ውጣ ያለ አጥማቂ አለ። ስለዚህ የሐዋርያትን መንገድ ነው ይሄ ሰው እየተከተለ ያለው። በነቢያት በሐዋርያት በቅዱሳን መንገድ ነው እየሄደ ያለው። ስርዓተ ብህትውናና የአጥማቂ ህይወት ይሄ ነው። ስርዓተ ብህትውና አባቶቻችን ሰርተዋል። የመጀመሪያው ባህታዊ በሰው ታሪክ መልከ ጼዴቅ ነው ካህኑ እና ኖህ በሚያርፍበት ጊዜ ሴም የሚባለው ልጁን ከወንድምህ ከካም ወገን መልከ ጼዴቅ የሚባል ደግ ልጅ ይወለዳል። ስለዚህ እሱ ለሱ ስርዓት ስራለት አጽመ አበውንና ወርቁን ዕጣኑን ከርቤውን አስይዘ ወደ ቀራንዮዋ ዋሻ ሄድ ወስደህ ስርዓተ ብህትውና ስራለትና በብህትውና ይኖራሉ። እና ስርዓተ ብህትውናው ምንድነው? አንደኛው ስጋ አይበላም፣ ጠጅ አይጠጣም፣ ከሴት አይደርስም፣ ጥፍሩን አይቆረጥም፣ ጸጉሩን አይቆረጥም። ከሰው ተለይቶ ነው የሚኖረው። ከማንም ጋር የላመ የጣመ አይበላም። በእኛ ዘመን ሴት የሚያስከትሉ ሴት ሲያስከትሉ በሴት ተከበው የሚውሉ ያገኙትን የሚበሉ ያገኙትን የሚጠጡ እንደ ማንኛውም ሰው ከሰው ጋር የሚኖሩ ሰዎች ባህታውያን የሚባሉበት ዘመን ነው። ባህታዊ ግን በበረሃ የሚኖር ከሰው ጋር የማይገናኝ የተለየ ዓለም ውስጥ የሚኖር ነው። እንኳን ሴት ወንዶችም ማያዩትም ባህታዊ። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች እውነተኞቹ ነቢያት እነማን ናቸው? እውነተኞቹ ባህታውያን እውነተኞቹ አጥማቂያን እነማን ናቸው ከተባለ የመጀመሪያው ሃይማኖት ያላቸው ሰዎች ክርስቶስን የሚያምኑት አንድነት ሶስትነቱን የሚያምኑ፣ ሁለተኛ ደግሞ እሱ ባዘዘው መንገድ የሚጓዙ። አንድ ወንድማችን ከሆነ አጥማቂ ይመላለሳልና እንዲህ ብሎ ነበር የመለሰልኝ። ይህ አጥማቂ የእግዚአብሔር ሰው ነው የምትለው ሰው መቅደስ አይገባ፣ አይቆርብ፣ አያቆርብ። በቃ በውጭ ሰይጣን ከማስለፍለፍ ውጭ ከቤተክርስቲያን ምስጢራት ሱታፍ የሌለው ሰው ነው እና እንዴት ይሄን ተከተለዋለህ ስለው ጠይቆ ያን ሰው ለምንድነው የማይቆርቡት አባገሌ? ለምንድነው ንስሐ የማይገቡት? ለምንድነው መቅደስ ገብተው ምእመናን ቀድሰው የማያቆርቡት ብሎ ይጠይቃልና የተመለሰለት መልስ ምንድነው? እሳቸው ከቁርባን በላይ ናቸው። በቃ ጨርሰዋል። የሚቆርበው ይሄ ተራው ሰው ነው። እሳቸው ግን ይሄን ሁሉ ማዕረግ አልፈውታል። ከቁርባን በላይ ማዕረግ እንዳለ አላውቅም ነበር እኔ ራሱ። በዚህ ሰውዬ ምክንያት ነው ለመጀመሪያ ጊዜ ሰው ቁርባንን አልፌዋለሁ የሚል ሰው ተፈጥሯል እኛ ቤተክርስቲያን ውስጥ። አጥማቂ አባት የተባለ ግን ቁርባንን አልፌዋለሁ። እሳቸው ቁርባን ጨርሰዋል። በጣም ነው የሚገርመው። በገዳማውያን ታሪክ ግን 40 ዓመት በረሃ ውስጥ የኖረ አባት እየጾመ እየጸለየ መልአኩ ሄዶ ካልቆረብክ አትጸድቅም እና ናቆረብ ብሎ ይዞት መጥቷል። እና ንጹህ የሆነ ከቁርባኑ ይቀበል ሲባል እኔ መቼ ንጹህ ነኝ ብልማ አዳ ይሆንብኛል ብሎ ተመልሶ እንደገና በረሃው ገባ። ድጋሚ 40 ዓመት ጾመ ጸለየ። መልአኩ ሄዶ የፈለገ በረሃ ብትወድቅ
የፈለገ ባይታዊ ነኝ ብትል ካልቆረብክ አትድንም ብሎት እጁን ይዞ መጥቶ እንዲቆርብ አድርጎታል። ስለዚህ አባቶቻችን መንገድ ይሄው ነው፣ ሌላ መንገድ የለውም። ስለዚህ ይሄንን በዚህ ዘመን ያለን ምዕመናን መምህራንን እንጠይቅ፣ መጻሕፍትን እናንብብ፣ የቅዱሳን መንገድ የትኛው ነው ብለን እንጠይቅ። እጅግ በጣም ትሑታን ናቸው አባቶች። እኔ ያደረኩት አይሉም። እኔ ጋኔኑን አስወጣው ድውዩን ፈው እግዚአብሔር ነው የሚሉት። ይሄን ያደረገ እግዚአብሔር ነው፣ ይሄን ያደረገ እግዚአብሔርን አመስግኑ ነው የሚሉት። ስለዚህ መንገዱ ይሄ ስለሆነ ይሄን መንቃት አለብን። በማናውቀው ነገር የማይሆን ሰው ደጋፊ ሆነን አንጎዳ። ስለዚህ በዚህ ዘመን ሐሰተኛ ነቢያት አሉ በብዛት፣ ሐሰተኛ አጥማቂዎች አሉ፣ ሐሰተኛ ባሕታውያን አሉ፣ ሐሰተኛ መምህራን አሉ። መስፈርቱን እንለየው። የእውነተኛ መምህራን መገለጫ ምንድን ነው? የእውነተኛ ባሕታውያን፣ የእውነተኛ አጥማቂያን መለያቸው መገለጫቸው ምንድን ነው የሚለውን ቁጭ ብለን እንማር። ከተማርን በኋላ መንቃት እንችላለን። በሃይማኖት እንጎለምሳለን። ዘመኑ በጣም ክፉ ነው። ካልተጠነቀቅን በከር ያጠፋናል። እንኳን እኛን ቀርቶ በተለይ ካልተማርንና ካልጠየቅን ከማንም እንማረው? ቤተክርስቲያን በተመላለስንበት ዘመን ሁሉ የጨመርነው ዕውቀት የት አለ? እዚህ መጽሐፍ ቅዱስ መጽሐፈ ስንክሳር ላይ መስከረም 3 ቀን አባ ሙሴ የሚባል ቅዱስ ይታሰባል እና ይሄ አባት ሳይማር የመነኮሰ ነው። አሁን የኛ ችግር የገጠመን ምንድነው? ክርስትና ስንነሳ ሴቶች በ80 ወንዶቹ በ40 ቀን ስንነሳ ክርስትና አባታችንና እናታችን መጥተው ጸሎተ ሃይማኖት እየደገሙ ሃይማኖት አስተምረዋለሁ ብለው ቃል ኪዳን ተቀብለው በሞግዚት ነው የተጠመቅነው እኛ። ስለዚህ የቤተክርስቲያኒቱ ዓላማ ምንድነው? ክርስትና አባቱ ወይም ክርስትና እናቷ ወይም ንስሐ አባቱ አስተምረውት የተጠመቀለትን ሃይማኖት ያውቀዋል ተብሎ ነበር የሚታመነው። ክርስትና አባቱም ሳያስተምረው ቀረ፣ ክርስትና እናቷም ሳታስተምረው ቀረች፣ ንስሐ አባቶቻችንም ሳያስተምሩን ቀረ። በዚህ ምክንያት በሃይማኖት እንኖራለን፣ ግን ሃይማኖቱን አናውቀውም። ስለማናውቀው የመጣ ሁሉ ሚነዳን ሰዎች ሆን። ስለዚህ የመጀመሪያው መማር አለብን። ሳንማር ነው ክርስቲያን የሆነው፣ ሳንማር ነው የተጠመቅነው። በዚህ ምክንያት እንማራለን ተብሎ በክርስትና አባትና እናቶቻችን ምክንያት አደራ የተሰጠንን እነሱ ደግሞ ኃላፊነታቸውን ካልተወጡ ዛሬ ያሉትን መምህራን ጠይቀን ቁጭ ብለን ጉባኤ ተምረን በደንብ ስለ ሃይማኖታችን ማወቅ አለብን፣ መንቃት አለብን። ማንም ሰው እንዳይነዳን ክርስቶስን እያመለክን እየመሰለን ልክ እንደ ጳውሎስ ዘመን ማለት ጳውሎስ ሐዋርያትን ሲያሳድድ እግዚአብሔርን እንዳሳደደ ነው የሚቆጥረው። አጥማቂና ባሕታዊ አጭበርባሪ ሰው እየደገፍ እውነተኞቹ መምህራንና ካህናት እናሳድዳለን ባለማወቅ። ስለዚህ ከዚህ ድንቁርና መላቀቅ ያስፈልጋል፣ ከዚህ መውጣት ያስፈልጋል። ለዚህ ደግሞ መማር ነው እና አባ ሙሴ ሳይማር ነበር የመነኮሰና ሰይጣን መጥቶ እግዚአብሔር ጸሎትህን ሰምቶልሃል፣ ስለዚህ ከዛሬ ጀምሮ ሚስት አግብተህ ልጅ ወልደህ እንድትኖር ብሎሃል። መነኩሴውን ነው እንዲያለ ገብርኤል ነኝ ብሎ ግን ሚስት አግባለው መነኩሴውን ልጅ ውለድ እንዲህ ብሎ ነው የሚመክረው። ሲጀመር ከጥንት ጀምሮ እስከ ዛሬ ድረስ ሰይጣን እኔ ሰይጣን ነኝ ብሎ መጥቶ ያውቅ። እኔ ውሸተኛ ሰው ነኝ ካለም እናውቀዋለን። ስለዚህ ሁልጊዜ የሚመጣው ምን ብሎ ነው? እኔ ገብርኤል ነኝ ነው የሚለው፣ እኔ ሚካኤል ነኝ። ባሕታውያንም አጥማቂዎቹ መምህራኑ እውነተኛ መምህራን፣ እውነተኛ ባሕታውያን፣ እውነተኛ አጥማቂዎች ነን ብለው ነው እንጂ አይደለንም ብለው አይመጡም። ስለዚህ በትምህርታቸውና በኑሯቸው ነው የምንለካቸው። ስለዚህ ገብርኤል ነኝ ነው ወደ አፉ የሚያስ ሲመጣ ሚካኤል ነኝ ነው ያለው። ወደ ሌሎቹ ቅዱሳን ደግሞ ገብርኤል ነኝ ነው የሚል። ምክንያቱም ገብርኤልን እንደምንወድ ያውቃል፣ ሚካኤልን እንደምንወድ ያውቃል። የዛሬዎቹም እውነተኞቹ ነቢያትና መምህራን እንደምንወድ ያውቃል። ስለዚህ በእነዚያ የበግ ለምድ ለብሰው የመጡ ተኩላዎች ናቸው። ስለዚህ ይሄንን በለምዱን ገልጠን ተኩላነታቸውን ማወቅ አለብን። ለዚህ ደግሞ ትምህርት ይጠቅማል። መንቃታ በሃይማኖት መጎልመስ አለብን። ስለዚህ እንደዛ ሲለው ደነገጠ። ባለችው ተፈጥሯዊ ዕውቀት እንዴት ይሆናል መነኩሴ እንደገና ቆቡን ጥሎ አግብቶ ልጅ ይወልዳል እንዴ ብሎ ተጠራጠረ። እንዴት ይሆናል ሲለው እንዴት ትጠራጠራለህ? አብርሃም፣ ይስሐቅ፣ ያዕቆብ ሚስት አግብተው ልጅ ወልደው አልጸደቁም አለው። ጠቅሰ ሲጠቅስለት አሁን ጥቅስ የጠቀሰው ሁሉ መጽሐፍ ቅዱስ የተናገረው ሁሉ ምርጥ ቃል የተናገረው ሁሉ እውነተኛ ሰው ነው አይባልም። ጥቅስ በጣም በመጥቀስ ሰይጣንን የሚቀድመው የለም። ጌታም በገዳመ ቆሮንቶስ እስመ ለመላእክቲሁ የእዝዞሙ በእንቲአከ ከመ ይቀውከ በኩሉ ፍናዊከ፣ ራስን ወደዚህ ወሩር መላእክቱን ስላንተ ያዛቸዋል ተብሎ በነቢያት ተነግሯል ብሎ እንኳን ለኛ ለእግዚአብሔር ጥቅስ ጠቅሷል ሰይጣን። ስለዚህ ዛሬ ጥቅስ የጠቀሰው የመጽሐፍ ቅዱስ ቃል የተናገረው ሁሉ ሰይጣን የሚጠቅሰዋል ጥቅሱን። ዋናው ጥቅሱን ይኖረዋል አይኖረውም ነው መጠየቅ ያለብን ምዕመናን። እንደዚህ ብሎ ሲጠቅስለት ስላልተማረ ተታለለ።
ገብርኤል መስሎት ሰይጣንን ተከትሎ ሄዶ ካንድ ቤት አደረሰው። ይችን ሴት አግብተህ ነው የምትኖር አለው። ቆቡን ጥሎ ከዛች ሴት ጋር በላ ጠጣ ተኛ። ሲነቃ ግን ያ የወሰደው ቤት ሴትዮዋ ያ የነበረው መልአክ ገብርኤል የመሰለው ሁሉ ምትሃት ነው። ሰይጣን ነው ለካ ገብርኤል ነኝ ብሎ ተከተለኝ ብሎ የመራው። ሴቷም የለች፣ ቤቱም የለ፣ የሚበላው የሚጠጣውም የለ፣ አልጋውም ሁሉም ምትሃት ነው። ዘወር ሲል በዚህ ገደል ነው፣ በዚህም ገደል ነው። ፊት ለፊት ሰይጣን ሲስቅበት አየው። እንዲህ አድርጎ ሰይጣን ድል ነሰው። ተስፋ ሳይቆርጥ ግን አልቅሶ ንስሐ ገብቶ ወደ ገዳሙ ተመልሶ እግዚአብሔር ይቅር ብሎት ለቅድስና በቅቶ መስከረም 3 ቀን ቅዱስ እንለዋለን። ስለዚህ መማር አለብን። ሰይጣን እንዳያታልለን፣ ሐሰተኛ ሰዎች እንዳይሸውዱን፣ ከሃይማኖት ከምግባር እንዳያወጡን። ብዙ ሰዎች በዚህ ቴዎድሮስ ይነግሳል ብለው ብዙ ሰው ወስደዋል። በእኛ ዘመን በማንኛውም መንገድ ሰውን ከሃይማኖት ከምግባር የሚያወጡ ስላሉ የተወደዳችሁ የእግዚአብሔር ቤተሰቦች ንቁ፣ በሃይማኖት ጠንክሩ፣ ጎልምሱ የሚለውን የሐዋርያን ቃል አሰብን። ከሐሰተኛ ነቢያት፣ ከሐሰተኛ መምህራን፣ ከሐሰተኛ ባሕታውያን፣ ከሐሰተኛ አጥማቂዎች ተጠብቀን በሃይማኖት ጸንተን በምግባር ነቅተን ለመንግስቱ ለመብቃት አምላካችን በቸርነቱ ይርዳን። ይቆየን። አሜን። አንቲ ውእቱ መሶበ ወርቅ ንጹሕ እንተ እስቴታ